ሰላም ውድ የዩቲዩብ ቤተሰቦቻችን እንኳን ወደዚህ የዩቲዩብ ቻናል በሰላም መጣችሁ። በዚህ ዩቲዩብ ቻናል የሚተላለፉ ቪዲዮዎች እናንተን ዘና ፈታ የሚያደርጉ ቪዲዮዎች ናቸው። አብረን እንስቃለን፣ እንዝጋለን፣ ፈታ እያለን እንቀጥላለን። ይህ ዩቲዩብ ቻናል አዲስ ነው፣ እናንተም አዲስ ናችሁ። ስለዚህ ላይክ፣ ሼር በማድረግ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አሁን ለዛሬ ወደ ያዝናቸው ቪዲዮዎች እንሄዳለን። ይመቻችሁ። ወደ ቪዲዮ መጣው። እሺ የኔ ፍቅር አንቺን ሳገኝ ስሜ የኔ ፍቅር ዛሬ ነው አይደል ሶፋና ፍሪጁን የምናየው? እንደ ቀልድ የቤቱን ዕቃ ሞላ ነው አይደለ? ሄሎ ማነህ አንተ? አንተ ራሱ ማነህ? የጮኛዬን ስልክ አንስታ ማነህ ትለኛለህ እንዴ? ማነህ አንተ? አይ እኔ ታላቅ ወንድሟ ነኝ። ስትመጣ ትደውላለች። ወጣ ብላ ነው። ምን ነው ፊት ተቀየረ? ማዘር ደውላ ነበር። እውነት? ቶ በቃ በኋላ ደውልላታለሁ። ለምን ግን? ምን በደልኩሽ? ማለት የእኔን ስልክስ ዳድ ብለሽ ነው ሴቭ ያደረግሽው? ስልኬን አነሳኸው እንዴ? ባላነሳው ይሻል ነበር አይደል? ለምን ስልኬን ያለ ፍቃድ ታነሳለህ? ከመጀመሩ ነው እኔና አንቺ በፍቃድ ስልክ መነሳሳት የጀመርነው። ቆይ እኔ ነኝ እሱ ነው? ባጣ ቆይ። ለነገሩ ታዩ ግልጽ ነው። ፍሪጅና ሶፋ ዛሬ ነው የምናየው ብሎሻል። ቆይ ላስረዳ። ምንም የምታስረጂኝ ነገር እኮ የለም። ያለቀለት ጉዳይ ነው። ግን አንድ ጥያቄ ልጠይቅሽ እስቲ። እንዴት በሁለት ቢላ መብላት ቻልሽበት? መቼ ነው እንደዚህ ሆንሽው? ይቅርታ። ለሌላ ጊዜሽ ካልሆነ አይሆንም ነው የሚባለው። እኔ አልተቀየምኩሽም፣ ግን ከዚህ በኋላ አይንሽም ማየት አልፈልግም። ልቤን ታውቂዋለሽ። ክፉ አልመኝልሽ። ለመጪው ትዳርሽ ይቅናሽ። ራሷን ብታጠፋ ደስ ይላል። ለምን እንዴት ሰው ምን አታጠፋለች እንዴ? እንዴት አሁን እንደዚህ አወነቀባታ እኮ ታዲያ ሰው ምን ሆነች? በቃ ከሰው ጋር ቤት ትላለች እኮ እሱ ነው እንጂ አለችኝ ብሎ ሰላም ነው አበሳጨች። አንተ የምርተር አድርግ። አረ ሰላማን ያብዛላት። አረ ተው ይቺ ሰላም የላትም በእናት። ሰግድ 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 ለህይወቴ ሰግድ ለበረከቴ ሰግድ ለገንዘቤ ሰግድ 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 ፈምስ እንግዲህ አዶ ላይ እስከ ዛሬ በቪዲዮ ነበረ ስግጥ ፍምስ እያለ ሲደን የነበረ። አሁን ደግሞ በሙዚቃ መጣልን። ሰግጥ ፈምስ ሰግጥ ፈምስ። ልክ ነው በእውነት አሁን መሰግጥ አለብህ። ካልሰግጥክ ምንም አይሆንም፣ አያልፍልንም። ጋሽ ካጭኑ አቤት አንተ ሌባ ባለፈው ከዚህ ቃል ስትወስደሃል ወስደሃል በቃ ወስደሃል። ሌባ አንተ ጠንቃቃ ሰው ካላገኝ አንተ ታስቸግራለህ። ወደ ሁለተኛ እንዳይለመድ ምንድነው መሰለህ ጋሽ ቀጭኑ ሌባ ሁለተኛ እንደዚህ አይነት ነገር ሰምቻለሁ እኮ የምትሰርቀው እኔ እኮ ስላሰማሁ ነው። ደቃ ይወስዳል ስላሰማሁ ነው እንጂ ሄደ የሰማው ባናሰሽ ጠንቃቃ ስለሆንኩ ነው ምን ያተረፍኩት እንጂ ይሄ ልጅ ወስዳል። ዕቃ የዋህ መስዬዋለሁ። ቀላል ሰው እዲ ይወስድ ለምን አንተ ወይ ትንሽ ጊዜ ነው ወረድ የምታባይ። አረ በጣም ጠንቃቃ ነው። ታረክ ቆሞቶ ዋው ብራዘር ጠንቃቃ ስለሆንኩ ነው እንጂ አለ በቃ ሲጀመር ከመጀመሪያው ካየው ለምን ሌባ ነው ይለዋል። ይዞ አይቀበሉም። ሲል ሰምቼ ነው እኮ ያለው መጀመሪያ። ማሪ እኔ የምልሽ አሁን ኮሌጅ ሁለት ወር ነው ሶስት ወር ነው። በቃ አሁን ስራ መጀመር አለብሽ። በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሳህን ማለት ነው። በፊት ሻይን ነበር የሚያደርገው የተሻለ ሻይ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? እኔ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ነው ማለት ወጥተሽ ብታገዢኝ ደስ ይላል። ከሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለቀ ፈልጌው ነው እንደተቀመጠው እንጂንጁልዳ አይኔ ፈልገሽ ሆነ አልኩኝ። አሁን እኮ እየወቀስኩሽ እኮ አይደለም። ምን እያልክ ነው? እዚህ ያንተ ልጅ መሰለኝ ቁጭ ብላ እያሳደገች ያለች ምንድን ነው የሚለው? ኧረ እኔ እራሱ አልገባኝም ምን እንደሚለው እራሱ። አንድ
ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሆናል። አንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሮርጬ ነው የምመጣው። ይሄን ነገር ስለማቀባረል ስለማቀባረል እንዴ ምን አገናኘው ከማጥባት? አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ብዙ ጠጣሽ ብዙ በላሽ ነው ያለው። ትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ነው ምን ማለት ነው የምር ነው? አይ እኔ አጥሚትም አልጠጣም ታውቃለህ። ገንፎም አልበላም ታውቃለህ። ጨጓራዬ ነው ፍራንክ መሆን አለበት ይሄ እሱማ ፍራንክ እኮ ነው። ግን እንደዚህ አይነት ፍራንክ ይደርጋል እንዴ? የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅታኒጂ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው የሄዱት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? በሻም ይሻላል። ልብስ የሚያጥባል አይደል እኮ ይሻላል። ይሁን እንደምን ያለቀሽ ነው? አይ አረጋግጥ ነው አለቅሳለሁ። እንዴ እንድታለቅሽ እኮ አይደለም እንደዚህ እኮ ያለቀሽ ነው እንዴ? የምትናገረው ነገር እንኳን አይደለም ማስለቅስ ሌላ ነገር ያስደርጋል። እንደውም እቺ ምርጥ ሴት ስለሆነች እንጂ በዘነዘና ነበር አናት ለፈጥራ ወጣት ነሻ ያለው ነገር ይገባሻል ብዬ ነው የነገርኩሽ። ያለው ገብቶኛል ገብቶኛል። ወይኔ በማርያም አለቀሰች። እግዚአብሔር በጣም የተሰማት እንዴ እኮ እሱ ፕራንክ ያደረገው እሱ አይደል? በቃ ግን አይደለም እንደዚህ አይነት ፕራንክ አሁን ግን ይመስለኛል በልቡ ያሰበው ነው የሚናገረው እንጂ ፕራንክ አይደለም። የምር ፋራ ነው። የእሱ ልጅ እኮ ነው እያሳደገች ያለችው። ልጅ እንደዚህ ላታሽ እኮ አሁን እሱ በልቡ አሁን ፕራንክ ነው ሊላታል መጨረሻ ላይ እኮ ግን እንደዚህ አሁን እቺን በፕራንክ የሚለው በልቡ በቃ ያሰባትን ነገር ነው ቅጭ አድርጎ የነገራት ሶ አይሆንም። ምን እንደሚያስለቅስ እንዴ ሁለት ልጅ አለ አይደል? እሱ ወጪ አለ እንደገና አንቺ ተደረገሽ ሁለተኛ እንውለድ ይቆያል አልኩ ነበር እኔ አንተ ነው ሁለተኛ እንውለድ ያልኩ እኮ እንውለድ ግን አሁን እኮ 2 ወር ሙሉ ተቀምጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው በቃ 2 ወር እንዴ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርግሽ ካልሆነ ደግሞ ማጥቶ እንዴት ማለት አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። አረ በማርያም ምን አድርጊ ነው የምትላት? ትንሽ ከጎበል ነው ቆመጣ እንትማ ቴክስት ወዲ መስዋብ እግዚአብሔር አይደል? ወይኔ ኡፍ የኔ እናት ምስኪን እግዚአብሔር ስሜቷን መቆጣጠር ለምን እንዴት አድርጋ እንደያዘችው ፍራንክ ነው ይሄን ፍራንክ ነው ምናምን ብለህ ጭራሽ እንደዚህ ማንም አይሰማም። በእናት እንዴ ምናልባት ወይ እሷ ጋር አንድ ላይ ከተነጋገራችሁ ከሆነ ያስሄዳል እንጂ ሳጣቅ ከሆነ ቢነጋገሩ እንደዚህ አጣለችም እሱ እውነት ሳጣቅ ከሆነ በጣም ቢግ ሸም እንደዚህ አይነት ፍራንክ ማለት ነው። እንዴ በምትበላው ነገር ለሰውም የራስን ሚስት የልጅህን እናት እንደዚህ አድርገህ እንዴት ነው ፍራንክ ነው ለእንትን በማይ ፍራንክ በሚባል ታልካሻ ምክንያት ስሜት ትናገራለህ እንዴ? ስሚ ማሪ አንቺ ረዝም በል በእናትህ ዳግ አንቺ እየቀለድኩ ነው። ስሚ ዳግ በስመ አብ ያረኩ ፕራንክ ነው የሚባል ነገር አለ እኮ ትክክል ነች። እግዚአብሔር እሷ ደቧን ቁስል እያደረግህ የተናገርክ ፕራንክ ነው ምናምን ትላለህ እንዴ? እሷ ከቆሰለችና ከደመች በኋላ ምን ያደርግላል? ምን ልበለው እንጂ ምን ትላለህ? ከባድ ለምን አሰርዳባ በይብሪስ ነው የሚያምሻል? ለማን ነው የምሰራው እኮ እንደዛ ካልክ መጀመሪያ ነበረ የምሰራው ለልጅና ለእሷ ከሆነ በቃ ለልጅ ስትል ነው። ደግሞ ለእሷማ እሷ ያንተ ልጅ ስለያዘች ነው እንጂ ወጣ መስራት ትችላለች። ያንተ ልጅ ወጣ መስራት እንደማንኛውም ሰው ሰርታ ማድረግ መግባት ትችላለች። አንተ ደግሞ ታስተዳድር ትችላለች እኮ ግን አሁን እርሶ ልጅን ይዛ ነው እንጂ ያንተን እጅ መጠበቅ እሷ ፈልጋ እኮ አይደል? ወላሂ ፊቱ ላሳየ በእናትህ ምን አይነት ሰው ነህ? ልጅ ባይሄድ ደስ ይለኝ ነበር። ለእናትህ ዝም ብለህ
አመረጠች። እኔ እየቀለልኩ ነበር። አይ በዚህ ፍራንክ በዚህ ልክ ይደብራል። አይገርምም? ግን የሷ ትዕግስቷ በጣም ነው የሚገርመው። በነገራችን ላይ ሌላ ቪዲዮ ላይ የይቅርታ ቪዲዮ ሰርቷል። እሱን ቪዲዮ እናሳያችኋለን። ሌላ የይቅርታ ቪዲዮ አለው ማለት ነው። ግን አሁን ይበናት ምን ልበል? ኦይ ጫላልኩኝ በዚህ አበርኩ እንጂ እስኪ ይቅርታ ቪዲዮውን ደግሞ እንየው። ምን ልትለን ይሆን? ማታመጣብን ጉድ የለም። እናንተ እኮ እኔ ፍቅር ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቃ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ካሳ ብቻ ነው ያው ምንም ነገር በሰጠሽ። በነገራችን ላይ የሰራሃት ፍራንክ በካሳ ምናምን እንደ አሚሯን ጎርታታል እኮ እንዴ! በምን አይነት ካሳ ነው የምትክሳት? የቆሰለ አሚሯን እንደ ምን ነው አስለቅሳታል፣ አድምታታል። በደንብ ነው መቼም አትረሳት። ደግሞ አሁን ይቅርታ ብታደርግ እራሱ አትድከም። በቃ ይሄን ነገር እኮ ሁሌ ስታስበው እንደወልክ እንዴ ምን ነው በቃ ሁሌም ይሄን ነገር የተናገራትን እሱ ፍራንክ ለማድረግ ቢሆን እሷ ግን ሁሌ ባይሆን ሲመላለስ ነው ውስጧ ጨረሻ አይመጣላት። የሆነ ነገርም ስትበላም የሆነ ነገርም ስትለም አይጠፋም አስታውሰው ነገር ጊዜ ይፈጃል። ይሄን ነገር ለማድረግ ደግሞ እሱ የተናገረው ልቡ ላይ ያለውን ነገር ነው። በቃ ይሄ ምንም ፕራንክ ነው እኔ ፕራንክ ነው አላለም። የምር በጣም ነው ያናድድኝ። አንቺ የሚመጠን ካሳ እንደሌላ አውቃለሁ። ምክንያቱም እነዚህ ነው የመሳሰሉ ልጆች ሰተሽኝ ያለው ብዙ ነገር አለ በእኔና ባንቺ ማለት ያሳለፍ ነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽ ካሳ አዘጋጅቼልሻለሁ። ይመጥንሻል ብዬ አይደለም፣ ሁሉም ሰው እንዲያውቅ የምፈልገው ይመጥናታል ብዬ አይደለም። በዛ ላይ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ። ከባሎቻቸው ጋር ለሚፋተጉ ማለት ነው። ነገ አልኩ እኮ ሌላ ሴት ብትሆን አልኩ በዘነዘና ነበር አናትን ፈልጣ የምታሳር እንዴ። ኧረ ጭራሽ እዛው ላይ ነው ተነስታ ያኔ ሻይውን ወይም ደግሞ ሰርቡን ነገር በቤቱ ላይ የምትደፋበት እንደዚህ የቤቱ ላይ ወስዳ ልትም በእውነት ነው። ግን እውነት በጣም ጀግና ሴት ነሽ። ይመችሽ ነው ይችላል። አንተ ነህ አደተው በእናትህ ምን ልበለው በእናትህ ለላስከፋሽ ፈልጌ አይደለም እንጂ የሆነች ልጅ አለች ብቻ መጀመሪያ ላይ ትንሽ ቀረብ ያለ ፖስት ያደረገች እና በእሷ ትእዛዝ ላይ ስጦታ የገዛሁት እርግጠኛ ነኝ። ያው ምን ኮሜንት ላይ ነው እናንተም እንደምትደሰቱ ብለኛል። ያው ትልቅ ስጦታ ነው ብዬ አይደለም ግን የቻልኩትን አድርጌ ይቅርታ መጠየቅ እኮ ይበል የሚያስብል ነው። ግን እንደው በእናትህ እንደዚህ አይነት ፕራንክ አትስራ ካሁን በኋላ ማለት ነው። አይሆንም እንደዚህ አይነት ፕራንክ በእውነት ነው ማለት ደስታት ብዬ አስቤ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮዎችን ተመልክታችሁ ላይክ እና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ ለዚህ ቻናል ፍቅር እንስጠው። እንደምታውቁት ይሄ ቪዲዮ የመጀመሪያ ቪዲዮ ነው። ምንም ሰብስክራይብ የለውም የዩቲዩብ ቻናል። ስለዚህ በዚህ ቪዲዮ እያያችሁ ሰብስክራይብ ያደረጋችሁ ቀጣይ እኛንም በሌላ ቪዲዮዎች እስከምንመጣ ድረስ ይህን ዩቲዩብ ቻናል ሰብስክራይብ በማድረግ አበረታቱን። እስካሁን እኛ ጋር አብራችሁ ስለነበራችሁ እናመሰግናለን። መልካም ጊዜ ይሁንላችሁ። ይመቻችሁ። እንወዳችኋለን።